ከራይድና ከታክሲ እኔ አላቅም። ስራውን የሚሰሩ ሰዎች ናቸው የሚያውቁት። ራይድ የሚሻል ይመስለኛል ስገምት፣ ግን ስራው ላይ ያሉ ሰዎች ብጠይቅ የተሻለ ነው። ቶዮታ ራሽ 2021 ምንም ችግር የለበትም። ቪትስ 2004 በስንት ይሸጣል? መረጃ የለኝም። ከ1.5 ከ1.8 እንደ ይዞታው ሊያወጣ ይችላል የሚል ግምት አለኝ። ሪሰንት የሆነ መረጃ ግን የለኝም። ከዛም ከፍ ሊል ይችላል። አቅሜ እስከ 800 ሺህ ነው። ምን አይነት መኪና አገኛለሁ? እኔ ጋር ምንም አይነት መኪና የለም። በአቅሜ ያገኛቸው መኪናዎች ግን ይህን መኪና ይቻለሁ ትሌን ጥሩ ከሆነ ጥሩ ነው እልሃለሁ፣ ካልሆነ አይደለም እልሃለሁ። እኔ ጋር የለም። ሃው ሎንግ ኢቱ ባትሪ ላስት አብረን ነው የምናየው። አምራች ካምፓኒው ከ8 እስከ 10 ዓመት ያለ እንከን ያገለግልሃል ይላል። 8 10 ዓመት አገልግሎ የሚያውቅ መኪና የለም ኢትዮጵያ ውስጥ። ለዛ አብረን ነው የምናየው። አሁን ባላቸው ሂደት ግን አንጻራዊ ደህና የሚባል ነው። 2-3 ዓመት ያገለገሉ መኪናዎች አሉ፣ አንጻራዊ ደህና ናቸው። ኤሌክትሪክ መኪና ይቀንሳል እንዴ? እንዲቀንስ እየጸለይን ነው። ID6 ቆንጆ መኪና ነው። አባሮች 7 2KD ቆንጆ ናቸው። አባውት ሃዩንዳይ ቱሶን 2020 እና ከዛ በታች በሆኑ 1.6 ናቹራል አስፔክት የሆነ ፔትሮል ኢንጂን ያላቸው ቆንጆ ናቸው። የዱባይ ስታንዳርድ የሚባሉት 21 እና ከዛ በላይ ከሆነ በሃይብሪዶቹ ጥሩ ናቸው። ሴሌሪዮ ወይስ ኮምፓክት? ሴሌሪዮ ይሻላል። ኮሮላ እና ቢዋይዲ ለምን ልግዛ? ከኮሮላ እና ከቢዋይዲ ቤካ የተመቸን መግዛት ትችላለህ። ኮሮላ ከምትገዛ ግን የነዳጅ መኪና ከሆነ ቀረብ ያለ ሞዴል ብታደርገው የተሻለ አንተ። ግራንድ አይቴን 22 ከዲዛይር 22 ግራንድ አይቴኖቹ ብዙ ነገራቸው የተሻለ ነው። መልሶ መሸጥ አንጻር ግን ዲዛይር በጣም ፈጣን ነው። ካሪና ምን ችግር አለበት? ምንም ችግር የለበትም። ቼቭሮሌት ካፕቲቫ 22 ገዛ ነበር ትመክረኛለህ። ነዳጅ ኮንሰምፕሽኑ ከፍ ያለ ነው። ትራንስሚሽን ኢሹም ሊያጋጥምህ ይችላል። ባውጁን 530 ይባላል። የባውጁን ሞተር ኮርፖሬሽን ምርት ነው። ባውጁን የሳይክ ሞተር ኮርፖሬሽን ሳብሲደሪ ነው። ሳይክ ሞተር ከጀነራል ሞተር ጋር ይሰራል። ሪባጅ የተደረገ መኪና ነው። እንደ አጠቃላይ በጣም መጥፎ የሚያስብል አይደለም። ከነጄቱር ከነምናምን አንጻር ሻል ያለ ነው። ግን ዱዋል ክለች ነው ትራንስሚሽናቸው። ትራንስሚሽን ኢሹ ሊያጋጥምህ ይችላል። ከዛ ውጭ ፊውል ኮንሰምፕሽኑ በደንብ ከፍ ያለ ነው። 5-6 ከዛም ሊወርድ ይችላል። ሱዙኪ ፍሮክስ ሃይብሪድ ቆንጆ ናቸው። ስታሬክስ ማገልገል ይችላል። መኪናው ስንት ሞዴል ነው በምን ይዞታ ላይ ያለ ነው የሚለውን ኤው እንጂ ማገልገል ይችላል። ቴሪዮዝ 2009 መለዋወጫ ዕቃ ትቸገራለህ። መኪናው ግን ቴክኒካል ኢሹ የለበትም፣ ቆንጆ ነው። ካሪና ወያኔ ኔክስ ቴሮዝ ካሪና የተሻለ ይመስለኛል። ኤዋይዲ ስለተባለው መኪና ሰምተካል? አክመል ኤዋይዲ የሚባል መኪና አምራች ካምፓኒ አላቅም። አሻንጉሊቶችን አምርተው ስም እየሰጧቸው በግል ስም የሚያመጧቸው መኪናዎች ከሆኑ መኪና ናቸው ለመባል ብዙ የሚቀራቸው ይመስለኛል። መሞከር ትችላለህ። አንተ ግን እኔ ላይ ሙከራ ይሰራ ካልክ ፋው ቤስቱን ችግሩ ምንድን ነው? ነዳጅ ኮንሰምፕሽኑ ከፍ ያለ ነው። መለወጫ እንደ ልብ አታገኝም። መለወጫ ምታለትም ያስቸግራል። ሙቀት ያስቸግራል። ትራንስሚሽን ያስቸግራል። የቶሬክስ 7 ሃይብሪድ ቆንጆ ነው። ለራይድና ለመንቀሳቀሻ የሚሆን በ2 ሚሊዮን ምን ልግዛ? ምንም የዋጋ መረጃ የለኝም። ካገኘ ሱዙኪ ሴሌሪዮ ግዛ። ኤሌክትሪክ ሃይሩፍ ምን ይሻላል? ብራንድ ምናምን ብዙ መረጃ የለኝም። እነዚህ ዙሪያም 1.5 ሚሊዮን ምን መኪና አገኛለሁ? ቪትስ ቆንጆ ነው። ዲዛይር ማገልገል ይችላል በደንብ። ከሴዳን እና ከፕላዜቱ ይሻላል። በምን ያሪስ ሲዳን በ4 ሲሊንደሩ ከሆነ ኔሱ የተሻለ ነው። ሌኦፓርድ 3 4 ዊል ድራይቭ ቆንጆ ናቸው። በደንብ ጉልበት ያለው መኪና ነው። ቆንጆ ነው። ቱክሰን በፉል አውቶማቲክ 2021 ቶርክ ኮንቨርተር ኢንጂን ሳይዛቸው ከ1.6 ውጪ ከሆነ በ2.0 2.4 ኢንጂን ሳይዝ ያለው ካገኘ መሆን ይችላል። ከዛ ውጪ በሃይብሪዱ ካልሆነ በስተቀር አውቶማቲክ ቶርክ ኮንቨርተር የላቸው። 1.6 ቱርቦ ቻርጅድ ከሆነ ጠቅላላ ዲሲቲ ነው። ከሃይብሪድ ውጭ ማለት ነው። ውሊንግ ኤስ አሪፍ ነው። 50-50 አቫንዛ ወይ ሱዙኪ ኤርቲጋ። ቶዮታ አቫንዛ ይሻላል። ኤርቲጋ ላይ ምንም ቴክኒካል ኢሹ የለም፣ ቆንጆ ነው። እሱም በደንብ ያገለግላል። 50% ከፍዬ የምገዛው አስመጪ ካለ ብትነግረኝ። ሱዙኪ የምትገዛ ከሆነ ታምሪን እና ኢትዮ ክሬዲት መሄድ ትችላለህ። ካምፓኒዎቹ ራሳቸው እየሸጡ ነው። ራፍ 2018 ኢሮፕ 2.0 እስከ ስንት አገኛለሁ?
ራፍ 2018 ኢሮፕ 2.0 መረጃ የለኝም ዋጋ ላይ። መኪናዎቹ ግን ቆንጆ ናቸው። ሃይሉክስ ደብል ካፕ 2010 ቆንጆ ነው። ያሪስ ኮምፓክት 2012 1.34 ሲሊንደር ፊውል ኤፊሽንሲ ይዞታው ነው የሚወስነው። የኮሮላ ኢንጂን ያላቸው ማለት ነው። ከ8 እስከ 10 መኪናው ንጹህ ሆኖ ደግሞ 11 12 ድረስ ሊሄድል ይችላል። ID4 ችግሩ ንገረኝ። ሳሚናስ ID4 ምን ችግር አለበት? ብዙ ችግር የለበትም። የድሮዎቹ ናቸው ትንሽ ሶፍትዌር ችግር ያለባቸው። 2025 የምትገዛ ከሆነ ብዙም ችግር የለበትም። ራፍ 2005 ያገለግልሃል። ኒሳን ኢንፊኒቲ QX 8210 ሞዴል ምንም የምል ነገር የለም። ኒሳን ኢንፊኒቲ የኒሳን ዲቪዥን ነው፣ ሌክዠሪ ዲቪዥን ነው ኢንፊኒቲ። መለዋወጫና መልሰ መሸጥ ማታስብ ከሆነ ሞክረው። መኪና በሀቅ የሚፈትሽ ሲጠቁመኝ። ሁሉም ፈታሾች ሀቀኛ ናቸው። አንተ ተጠራጣሪ ካልሆንክ በስተቀር ስራቸው ሆኖ በደንብ የሚፈትሹ ሰዎች አሉ በየሰፈሩ። ጭንቅላት የሚጠራጠር ከሆነ ግን ባታስፈትሽ ይሻላል። አዲስ መኪና እንደሆነ ተጣጥረህ ግዛ። እሱም ፍተሻ ጠይቋል እንጂ አሁን ከቢዋይዲ ቱና ቡይክ ቫሌት 6 ቡይኮቹ ቆየት ያሉ ናቸው። ምርት ዘመናቸው ነው ያቸው 24 በፊት መሰለኝ ምርት ያቆሙት። ሆንዳይ NP1 NP2 ብታደርገው የተሻለ ነው። ዩዋን አፕል ራይድ ይሆናል። ገንዘብ ከተረፈ በደንብ ይሆናል። ሊፋን 5 ያለ ራይድ አሪፍ ነው። አሪፍ አይደለም። ጎበዝ ሹፌር ኮንክ መካኒክነትን የምትሞክር ከሆነ አባብለህ ትነዳው ትችላለህ። መኪናው ግን አሪፍ የሚባል አይደለም። በደንብ ያስቸግራል። ኒሳን ፓትሮል ኒስሞ 2022 አሪፍ ነው። ገዝቶ መቸገር ለሚፈልግ ሰው አሪፍ ነው። ኮምፓክት 2010 ቪኤስ ቪትስ 2004 የትኛው ይሻላል? እኔ ቪትስ 2004ቱን መርጣለሁ ከጉልበት ከጥንካሬ አንጻር። ኮምፓክት 2010 ንጹህ ነገር ካገኘ ያልተነካካ ካገኘ ግን ማገልገል ይችላል መኪናው። ያሪስ ኮምፓክት ወይ ሱዙኪ ኤቭሪ የቱ ይሻላል? ሱዙኪ ኤቭሪ ያሪስ ኮምፓክት ይሻላል። ኤሌክትሪክ ሃይሩፍ ምን ይሻላል? ብራንድ ምን ያህል ይሄዳሉ? ብዙ መረጃ የለኝም። ከ350 ኪሎ ሜትር የበለጠ ሬንጅ ያላቸው መኪናዎች ግን የሉ። አብዛኛዎቹ 300 ኪሎ ሜትር ናቸው። ጄቶር F7 ኦር ቱክሰን ይሻላል። BYD ፒክአፕ ቆንጆ ነው። በፕላጊን ሃይብሪድ ቫሪያንት ያለው 1.5 ቱርቦ ቻርጅድ የፔትሮል ኢንጂን ያላቸው 4 ሲሊንደር ናቸው። ወደ 36 ኪሎ ዋት አካባቢ ባትሪ ያላቸው ቻርጅ ተደርገውም በኢቪ መሄድ ይችላል። ቆንጆ ነው መኪናው እንዳጠቃላይ። ዩዋናፕ ቤዚክ ኦር ኢቱ? ዩዋናፕ ቤዚክ ይሻላል። ዩዋን ፕላስ ልገዛ ነው ምን ትመክረኛለህ? አቅም የሚፈቅደው እሱን ከሆነ ግዛው፣ ምንም ችግር የለበትም። ሃዩንዳይ ባዮን 1.0 ኢንላይን ሲሊንደር ቱርቦ ቻርጅድ የፔትሮል ኢንጂን ያላቸው 7 ስፒድ ዱዋል ክለች ነው። ወደ አስቸጋሪዎቹ የሚመደብ መኪና ነው። ዩዋናፕ ለራይድ ይሆናል። ገንዘቡ ካለህ በደንብ ነው የሚሆነው። ሶንግ ፕላስ ጥሩ ነው። ኢኮ ምንም ችግር የለባቸውም። ቼሪ ቲጎቱ 3 ሲሊንደር ናቸው። ኢንጂናቸው 3 ሲሊንደር ነው። ጉልበት የላቸውም፣ ደካማ ናቸው። አንዴ ከተነካኩም አይመጡ። መለዋወጫ እንደ ልብ አታገኝም ለመኪናው። ኮምፓክት ማኑዋል ቬስ አውቶማቲክ የተመቸም ማድረግ ትችላለህ። ማኑዋልና አውቶማቲክን በምንም መስፈርት ላወዳድርልህ አልችልም። በምንም መስፈርት ማኑዋል ነው፣ አውቶማቲክ ነው። ማኑዋል ከፈለክ ገዝተህ መንዳት ትችላለህ። መልሰህ መሸጥ ላይ ዋጋው ይወርድብሃል። አቫንዛ ቆንጆ ናቸው። ኤስፕሬሶ እና ሴሌሪዮ ይሻላል። ኒሳን ካሽካይ 2018 3 ሚሊዮን አሪፍ ነው። ምንም አሪፍ የሚያስብል ነገር የለውም። ሚትሱቢሺ L200 መሞከር ትችላለህ። ዴቢ መሞከር ትችላለህ። መኪናዎቹ ግን ጋራጅ ማመላለሳቸው አይቀርም፣ ጥንቃቄ ይፈልጋሉ። ኮሮላ ክሮስ ቆንጆ ነው። ሻርክ 28 ፎር ትራቨል ኤንድ ታክሲ መሞከር ትችላለህ። እስከ 4.5 ሚሊዮን ብር አሪፍ BYD ሃይብሪድ መኪና ጠቁመኝ። ካገኘ ሺን ፕላስ ነው የምታገኘው። ቤዚኮቹን ወያኔ አሪፍ መኪና ነው። ራፎ 2024 ቆንጆ ናቸው። 2022 ራፎር ኢሮፕ 12 ኪሎ ሜትር ፉል ቤንዚል ስንት ያዋጣል? ዋጋ ይሄ ነው የምልህ ነገር የለኝም። መኪናዎቹ ግን ምንም አይነት ኢሹ የለባቸውም። ቆንጆ ናቸው። በደንብ ያገለግሉሃል። ግሎሪ ለራይድ አማራጭ ካጣ ይሆናል። እሱም በምትገዛበት ሂሳብ ግን ራይድ ብቻ የምትሰራ ከሆነ ሌሎች አማራጮች አሉ፣ ተጨማሪ ስራ ካላዘጋጀለት። BMW E64 የታገኛለሁ? አሮጌ ተራ ታንጌል ዴማይ ቆንጆ ናቸው።
ግሎሪ ላይ ለራይድ መሞከር ትችላለህ፣ ግን አማራጮችን ብታይ ጥሩ ነው። እስከ 6 ሚሊዮን ምን ይሻላል? ከኮሮላሎች 7 ወር ኮሮላሎች 3 አቤ ጤና እንደና ነህ? ከ2007 እና 2003 ኮሮላ እንዴት ይሻላል? ሁለቱንም በተመሳሳይ ዋጋ አግኝተው ነው ወይስ እንዴት ነው? ጥያቄ የምትጠይቀኝ? ለቢዜድ ፎሬክስ ምትላለህ? ምንም ችግር የለበትም፣ ቆንጆ ነው። ቬሎስተር መጥፎ አይደለም። ስዊፍት እና ቢዋይዲ ኢቱ አይመሳሰሉም። ቪትስ ለራይድ ስንት ይገኛል? 1.5 እስከ 1.8። ቼቭሮሌት ካፕቲቫ 2022 ብዙ ጥሩ የሚያስብል ነገር የለውም። 98 አይሱዙ ትሮፐር 1998 አይሱዙ ትሮፐር መለወጫ እንደልብ አታገኝም። መኪናዎቹ ጠንካራ ናቸው። ማገልገል ያገለግልሃል። እሺ ታንጌል ዲኤምአይ ትንሽ አብራራልኝ። ምን ላብራራላችሁ? ታንጌል ዲኤምአይ 1.5 ሊትር ኢንላይን 4 ሲሊንደር ቱርቦ ቻርጅድ የፔትሮል ፕላጊን ሃይብሪድ ኢንጂን ነው ያላቸው። መኪናው በኤሌክትሪክ ሞተር ካፓሲቲው ተለቅ ያለ ነው። በቱዊልም በኦልዊልም ቫሪያንት አለው። ዲኤምአይ የሚለው ከሆነ ቱዊል ድራይቭ ነው። ዲኤምፒ የሚል ከሆነ ኦልዊል ድራይቭ ነው። ቻርጅ ተደርጎ ከ130 እስከ 220 ኪሎ ሜትር የሚሄድ ቫሪያንት አላቸው። ቆንጆ ናቸው መኪናዎቹ። ምንም የሚያስቸግር ነገር የለውም። 7 ሲተር ነው። ቴክኖሎጂው ጥሩ ነው። በደንብ ያገለግላል። ሪናልት ካንጎ ልገዛ ነበር። ምንድነው ችግራቸው? መለዋወጫ እንደ ልብ አታገኝም። ሃይሩፍ 28 ቆንጆ ናቸው። ዊች ኤሌክትሪክ ካር ኢዝ ጉድ? ከምን አንጻር? በስንት ብር? ስለ ቪትስ የሆነ ነገር በለኝ። ምንም የሚባል ነገር የለውም። ቪትስ ገዝተህ መንዳት ነው በቃ። የእድሜ ልክ መኪና ነው። ሱዙኪ ግራንድ ቪታራ 2024 ምንም ችግር የለበትም። K15B የሚባሉ 1.5 ሊትር ኢንላይን 4 ሲሊንደር ናቹራል ፔትሮል ኢንጂን ያላቸው 4 ስፒድ አውቶማቲክ ቶርክ ኮንቨርተር ነው ትራንስሚሽናቸው። ብዙ የሚያስቸግር ነገር የለውም። ሃዩንዳይ i20 ሌላ አማራጭ ብታይ ይሻልሃል። አቫንቴ ኤላንትራ አቫንቴ ይሻልሃል። በሚቀርቡበት ማርኬት ነው ስማቸው ልዩነት የሚያመጣው። በ4.2 ምንድነው ሪኮመንዴሽን? በ4.2 ብዙ አማራጮች አሉ። ቶዮታ ሴቻር መግዛት ትችላለህ። ሌኦፓርድ 5 ቆንጆ ነው። ይህም ፕላጊን ሃይብሪድ ነው። ኦፍሮድ መኪና ነው። ኮሮላ ማኑዋል እስከ ስንት ኪሎ ሜትር ይሄዳል በሊትር? ጎበዝ ሹፌር ካገኘና መኪናው ንጹህ ከሆነ እስከ 12 ይሄዳል። ፋው ብዙ ጥሩ የሚያስብል ነገር የለውም። ሜላት በላይ ብዙ ጥሩ የሚያስብል ነገር የለውም። ገዝቼ ልዘንጥና አስቸገራለሁ ካልሽ መሞከር ትችላለሽ። መኪናው ግን ያን ያክል ጥሩ የሚያስብል ነገር የለውም። T33ቱም T77ቱም በደንብ ያስቸግራሉ። ፊውል ኤፊሽንሲያቸው በጣም የወረደ ነው። ነዳጅ ኮንሱም ያደርጋሉ። ሙቀት ያስቸግራቸዋል። ቢዜድ ፎሬክስ ዋጋው ስንት ነው? መረጃ የለኝም።